እንዴት ነው ባለስልጣናት አሁን ወጥቶ ኢሹ ያረጉት ወይ ንግግር ያረጉት? ምክንያቱም ግልጽ ነገር ናት ለኔና ለማንኛውም ሰው ኤቢሲ ፖለቲካል ያለ ንባብ ግብጽ ላይ የሚሰራው የሚነበብ ምክንያቱም ትልቅ ችግር አለ ሀገራችን ውስጣችን ያለ ችግርን እንደርስበታለን ኑ ኢትዮጵያ የምትባል ሀገር እዚህ በጥማት ልትገድለን ነው ያሉ ግን ቶሽካ ላይ ወደ 17 ቢሊዮን ሜትር ኪዩብ ውሃ አፍሷል በጥማት ትገድላለች ያሉ ልክ እንዲህ ያሉ ኒው ካፒታል ሲቲ ሰርቷል ኒው ካፒታል ሲቲ ሲሰሩት እነሱ 55.5 ቢሊዮን ወይ 9 ቢሊዮን ሜትር ኪዩብ ውሃ አንድም ነገር አይበቃንም ያሉ አንድ ከተማ የምታክል ኦልሞስት 1 ሚሊዮን ህዝብ የምታቅፍ ከተማ ገንብተዋል ሌላው እንመጣና የሀገር ውስጥ ዋናው ችግራችሁ ያለውና ኢንተርናሽናሊ ሽፋን የሚፈልጉለት በሄኬዝ ተነሳሳ ይሄ አመት ክረምት ስፔሻሊ ኦገስት እና ሴፕቴምበር እስከ ኦክቶበር የነበረው ውሃው የሚለቀቀው ከኢትዮጵያ ተለቆ እስከኛ ጋር የሚመጣው የተባሉት ወደ 34 ወይ 35 ሄክታር የሚያክል መሬት አንዱ ሄክታር ኦልሞስት እነሱ እንደሚሉት በእነሱ ካልኩሌሽን አንዱ ሄክታር 10,000 ሰው ያስበላል ብሎ የሚያስቡትን በውሃ ያውቁ ያሰመጡት ኢትዮጵያ በዛው በድርቀት ትገድልናለች አይደለም ግን በውሃ አውቆ ነው ያሰመጡት ከዛ በኋላ ምንድነው ወጥቶ በግልጽ ይሄ የውሃ መስኖ ሚኒስትር ያለውን ይሄ የወንዙ ጫፍና ጫፍ ላይ የነበሩ መሬቶችና ግዴታ ማህበረሰቡ ሄዶ በበጎ ፍቃዱ ሪስክ ቦታ መሆኑን አውቆ የተቀመጠበት ነውና ዛሬ ጎርፍ መጣ ኢትዮጵያ ነው ለቀቀችብንና ወደ ኢትዮጵያ ሄዱና በሉ የተባለ ነው